ውስጥ ብደብቅ ይሻለኝ እዛው ቀቀለሽ ቢውሺ ከቻልሽ ከዛ ቢሆንሽ መጣውሽ ጫሜ ነው ልኳ ስላልሆነ ሄጄ ልኳ አረግልሃለሁ እሺ እኔ ጽናት ምን እንደምትወሪው ከራስሽ ጋር ሁኚ እንጂ ቤቴ አልተሳሳትኩም አይደል ማን ነው ደግሞ ወይ ለምን ከፈውተሽ አትበሪኝ ከዚህ በላይ እቺ ባለጌ ህይወታችን ውስጥ ገብታ ህይወታችንን እንድታበላሽ ነው ዝም ማለት ቆራጥነታችሁ ከሰኒ ጋር ተመሳሳይ ነው ሰላም ወዲ ሰላም ቻናል ቤተሰቦች እንዴት ናችሁ በያላችሁበት ሰላማችሁ በዘት ተረፍረፍ ይበል ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ጽናት ክፍል 204 ይዤላችሁ መጥቻለሁ ጽናት እንግዲህ ቅናቷ ከልክ በላይ እየሆነ ነው ያለው ይሄ ድራማ በጣም ቆንጆ ነበር አሁን ላይ ግን በጣም እየተጓተተና ውስብስብ እየሆነ ነው ያለ ለተመልካች እንኳን ያላቸው እንትን በጣም ይወረደ እየሆነ ነው ያለውና ጽናት በጣም እየቀናች ነው ያለችው አሁን ላይ በሆነ ባልሆነ እየተነጨነጨች ነው ባይጋቡ ይሻል ወይ እስከማለት ድረስ እኔን አድርሰውኛ ማለት ነው ምክንያቱም ጽናት በጣም ተቀይራለች ጓደኞቿን እንኳን ሄዳ አትጠይቅም ምሩን ሄዳ አታያትም ሰኒን አትጠይቃትም ሰኒ ብቻ ናት እንጂ ወደ ጽናት እየሄደች መጠየቅ ያለባት ሰኒ አሁን ችግር ውስጥ ገብታለችና ማንንም ሄዶ ግን የጠየቃትና ምን ላይ ናት ብሎ ያያት ሰው የለም አሁን ላይ ማለት ነው እና ሰኒ በጣም እያሳዘነችኝ ያለችው በዚህ ላይ ማንንም እንትን ያላት የለም ስለዚህ ጓደኝነታቸውን እንደዚህ መታደርገ ነበረች ሰኒ ናት ማለት ነው ሰኒ ጽናት ችግር ውስጥ ባለችበት ሰዓት ቶሎ እየሄደች እንትን ምትላት ገጠር ባሉበት ሰዓት ቤታቸውን ቶሎ እየሄደች ምታይ ቤታቸውን ከመዘረፍ ያዳነች ናት እንግዲህ ማለት ነው አሁን ላይ ግን ጽናት በባሏ ብቻ ቅናት ላይ ነው ተወጥራ ያለችው በጣም እንትን ውስጥ ምንድነው ጥሩ ሁኔታ ላይ አይደለችም አሁን ላይ ምናየው ማለት ነው እና ለሰኒ በቃ ቦታ እየሰጠቻት አይደለም ምሩም ታማለች እየጠየቀቻት አይደለም እዚህ ላይ እንግዲህ ደና የሆነችው ጽናት ናትና ጽናት ናት አሁን ሁሉም ማድረግ ያለባት ቤተሰቧ ሰላም ነው በዚህ ውስጥ ደግሞ ባለቤቷም እየሰራ ነው በዚህ ውስጥ ቤተሰቦቿ ጓደኞቿ መጠየቅና መንከባከብ የነበረባት እሷ ናት እሷ ግን ከትዳሯ ላይ ሌላ ችግር ነው ገና ለምን እንደዚህ ሆነ እያለች ሀና በማታስበው መልኩ የምትነጨነጨው ማለት ነው ሀና በአጋጣሚ ስልክ ትደውላ ቀዩን ጡት ማሳጅ እና ቀይ ልብስ እንደማጣላት ነጋዴው ጋር ስትደውል በስህተት ከኪራ ጋር ትደውላለች ማለት ኪራ ጋር ደውላ እንደዚህ ስትለው ጽናት ትሰማለች ስለዚህ ጽናት በጣም እብድ ትሆንና ወደ ቢሮ ሄዳ ልጅቷን ካልገደልኩ ብላ ትገለገላለች ማለት ነው እናቴ ምን ሆነሻል ሰሞኑን ግን ልክ አይደለሽም ለምንድነው እንደዚህ የምትሆኒ እኔ እኮ አንቺን ብቻ ነው ማፈቅረው የምወደው እንኳን አንድ ጊዜ 7 ጊዜ ባፈቅርና ባገባ ራሱ አንቺን ነው ሲለም የነግራታ ኪራ እሷ ግን ልትሰማው ፍቃደኛ አይደለችም ከተደበቀችበትም ወጣ ለማስረዳት ተሞክራለች ሀና ማለት ነው ሀናም እኔ ለኪራ መደወል ፈልጌ አልነበረም ለነጋዴው ነው ስለዚህ ለነጋዴው ደወልኩኝ ኪራ ጋር ደወል ከፈለግ ስልኩን ብሎክ አደርጋለሁ አጠፋለሁ እደልታለሁ ስትላትም እሷ ግን የልብሽን ከሰራሽ ወዲያ ነው ወይ ምትደልች ምታጠፊ ይሄ ሊሆን አይችልም አንቺ ከዚህ ስራ መባረር አለብሽ ስትልም ስራዋን እንደምታሳጣ ትነግራታለች ኪራንም እንግዲህ ከስራው ካላባረርካት ለሷ እንትን ያለህ ነገር እንደምታስብላትና እንትን እንደምትለው ማሰብ ስትለውም በቃ እሺ ግን በዚህ መልኩ ስራዋን እንድታጣ ለምን ተነጋግራችሁ እንትን ነገራሽ አይደለ የተፈጠረውን ሁኔታውን ያወሽ ለምን እንድትባረር ስራዋን እንድታጣ ታደርጋለሽ በዛ ላይ ስራ በዝቶብኛል ለምን አትረጅኝም ስላትም አይ እሷ መባረር አለባት ሌላ ተቀጥራለህ እኮ ስትልም ኪራን እንዲያባረራት አስጠንቅቃ ነግረዋለች ማለት ነው እሱም እንግዲህ አዝናለሁኝ ብሎም ያሰናብታታል ሀናን ማለት ሀናን በጣም ታዝናለች እናቴ ይመጣልሽ ነው ስትልም አይ ጽናት እንደዛ አይነት ሰው አይደለችም ዛሬ ግን ምን እንደነካት አላውቅም አንቺም ጥሩ ነገር አይደለም ያደረግሽው ግን በዚህ መልኩ ስራሽን ስተማባረር እንትን የሚልሽ ነገር አልነበረም ጽናት የሆነ ነገር ሆናለ ሲሉም
ኪያና ኒና እንትን ይላሉ ማለት ነው። እንግዲህ እኔ ዝም ብልስ አሁንስ እንደዚህ ትዳር ከገቡ በኋላ ወንዶች ፍቅራቸው ይቀንሳል የሚባለው ነገር እውነት ነው እያለችም ደጋግማ ጽናት ተናግራለች ማለት ነው። እናም ኪያ ቤትን እይልኝ ብላ ጽናትን ወደ ራሷ ቤት ወስዳታለች። ካልመጣች ግን እንደ ናቅሽንም ቆጥረ ስትላትም ጽናት ተከትላት ትሄዳለች። አሁንም ሀና መጋረጃ ጀርባ ትደበቃለች ማለት ነው። የሰኒ ትመጣለች። ሰኒ በባል ልብስ ስታወራት በጣም ሆድ ብሷት ስለነበረ ስታለቅስም ስለነበረ ወደ ቤት ትመጣለች። ቤት ስትመጣም እንግዲህ የከፈተላት ልጅ አብሯቸው የሚኖር ደባል ነበረ እና አንተ ደግሞ ማነህ ስትለው እንዴት ነው አሁንስ ድፍረቱ በራን ኳኩቶ ማነህ ማለት አይከብድም ወይ ሲላትም አንተ ራስ ማን ሆነህ ነው ማን በማን ቤት ነው እንደዚህ የሚጠይቅ ስትልም ጎትታ ከበር ታስወጠዋለች። አሁን ቦታችን ይህ ነው መሆን ያለበት ስትልም ትነግረዋለች። እንደዛ ብላም ስትዘጋበት በሩ ቁልፍ ይዞ ስለነበረ ተመልሶ ይገባል ማለት ነው። ቁልፍ ደግሞ እንዴት ልታገኝ ቻልክ ወይ ስትልም ተጠይቀዋለች። አይ ሰኒ እንደሰጠችው ይናገራል እና የጆከር ወንድም እንደሆነም እሱ ጨምሮ ይናገራል። እንዴ እንደዚህ አይነት ጸባያችሁ ከዘር ነው እንዴ ሲልም ይጠይቃት። ሰኒም ታናሿም እኮ እንደዚህ ናት ሲልም ኃይለኝነት የቤት ነው የቤተሰብ ነው ሲልም እንትን ይላል ማለት ነው። ከዛም ምግብ በምሰራበት ላግዝሽ ወይ ብሎ ይመጣል። አንተ ምን ልትሰራ ከዚህ መጣህ ወይ ስትልም ማኪ ትነግረዋለች ማለት ነው። እሱ ግን አሁንም ምን አለበት ከዚህ አንበሳ ዘር ብሆን ምናምን ብሎ እንትን ይላታል። አትጃጃል አሁን ከዚህ ውጣልኝ ብላም ታስወጣዋለች። ምን አለበት ትንሽ ብትቆይ እቅዴን እስከማሳካ ድረስ አሁን ላይ መምጣት አልነበረብሽም፣ ላንቺ አዲስ ቅድ የለኝም ሲለም ያ ልጁ ይናገራል። ሰኒም መንገድ ላይ እየተረበተበተች በምትጓብዝበት ሰዓት ቅዱስን ታገኘዋች። ቅዱስ ደግሞ ምንሻል እንደዚህ የምትሆን ሰሞኑን ግን ልክ አይደለሽም ሰኒ ምንሻል እያለም ሲጠይቃት አይ ምንም አልሆንኩም እዚህ ጋር ማውራት አንችልም ወደ ሌላ ቦታ ሂደን እናውራ ስትለውም እንግዲህ እየተጓዙ ባለበት ስልክ ተደውሎ እህቷ እንደመጣች ሲነገራትም ምንም ሳታወረው ጥላው ትሄዳለች። አይና አሁን ላይ ምንም ነገር ምነግርህ አይኖርም ቤት እንድ እህት የመጣለች ስትልም ትነግረዋለች። እናም ወደ ቤት ይሄዳሉ። ቅዱስም ቤት ሄዶ ማኪን ያገኛታል። አሁን ላይ መምጣትሽ ጥሩ ነው ግን ለምን እንደዚህ መጣሽ ሲላትም አይሰን ያወራሯ ጥሩ ስላልነበረ መጣሁ የሆነ ነገር ሁና ነው የሚሆን ብዬ መጣሁ ይችላል። አዎ ልክ ነሽ የሆነ ነገር ሁናለች ልክ አይደለችም ሰሞኑን ሲልም ይመልስላታል። በቃ ቡና እናፍላና እንጫወታለን ጆከርም ሰኒንም ልጥራቸው ስትል ማሂ ትናገራለች ማለት ነው። አሁን ላይ ግን ቅዱስ ማለት ነው ጓደኝነት ጥግ ቅዱስ ኪራ የሆነ ነገር ሲሆን ከኪራ ጎን፣ ናሆም የሆነ ነገር ሲሆን ከናሆም ጎን፣ በቃ ማንም ሰው እንትን የሆነ ነገር እየገጠመው እንጂ ከዛ ጎናቸው ሆኖ የእነሱን ችግር የሚረዳ ነው። አሁንም ደግሞ ሰኒን ሂደህ እይልኝ ስትለው እንኳን እንደምንም ብሎ ከህመሙ አገግሞ ሰኒን በተቻለው መጠን ለመረዳት እየሞከረ ነበር። ሰኒ ፍርሃት ውስጥ ስለነበር ምንም ልታወያዩ አልቻለችም እንጂ እሱ የአቅሙን እየታገለ ነበር ማለት ነው። እና ሰኒም ፎቶዎችን አንስቶ ሌላ ችግር ፈጥሮባታል። ደግሞ በፎቶዎችም ለማስፈራራት ይሞክራል። አንድ ቀን ያን የእንቅልፉን መድኃኒት በሰጣት ሰዓት የሆነ ሜዳ ላይ ወስዶ ፎቶ አንስቷት ነበረ እና በዛ እንትን እያስፈራራት ነው እሱ ማለት ነው። ልጁ ከልንገረው ወይስ ምን ይሻላል እያለች ሰሞ ዝግብ ገብታለች። አሁን ደግሞ ሌላ ጨማሪ ጭንቀት ፈጥሮባታል። መንገዷን ሁሉ ስትጓዝም እያመነች አይደለም፣ እየተርበተበተች ነው የምትጓዘው። እና አሁን ላይ ያላችበት ሰኒ በጣም የምታሳዝነው አንቺትን እየበላችን ያለችው ማለት ነው። ለምን ግን ያኛው በህይወት ካለም ወይ ቢያሳዩን ከሞትም ደግሞ የሆነ ነገር ቢያሳዩን እላለሁኝ የኪራ ወንድም የተባለው ማለት ነው። ይህኛውስ ደግሞ ማን ነው? ጓደኛው ነው ወይስ ምንድን ነው? ይሄ ልጅ አሁን አዲስ የመጣው ልጅ በጣም እያስጠላ ነው። እነዚህ ከመጡ በኋላ የትንሿ ጓደኛ
የነናሆም ሰራተኛ እና ደግሞ የጆከር ወንድም ነኝ ብሎ በሐሰት ይገቡ። እነሱ ከገቡ በኋላ ፊልሙ በጣም እያስጠላ ነው። የድሮዋ ጽናትም አይደላችም። ብቻ የት እያመራ ነው? ትምህርታችሁ ላይ አሁን ላይ ጥሩ ፊልም አስተማሪ የነበረው ላይ አሁን ላይ ግን ምን እያስተማረ ነው?